በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ ጀምረዋል። የአምራች ኢንዱስትሪ ብሔራዊ አማካሪ ኮሚቴ በከተማዋ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ እየጎበኘ ነው። በጉብኝቱ ወቅት እንደተገለጸው ባህር ዳር ከተማ ከ273 በላይ አምራች ኢንዱስትሪዎች አሏት። በተያዘው በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች በከተማዋ ስራ የጀመሩ ሲሆን 42 ኢንዱስትሪዎች ደግሞ ወደ ስራ ለመግባት ማሽን በመትከል ላይ እንደሚገኙ በጉብኝቱ ወቅት ተብራርቷል። አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ በሰነደ መዋለ ንዋይ ምዝገባ ላይ በትብብር ለመስራት ተስማሙ። የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው በፊርማ ስነ ስርዓቱ ወቅት እንዳሉት ዘመናዊና የተሟላ የካፒታል ገበያ መቋቋሙ ተጨማሪ እድሎችን ለመጠቀምና በዘርፉ ንቁ ተሳትፎ ለማድረግ እድል ፈጥሯል። በስምምነቱ መሰረት አማራ ባንክ በባለ አክሲዮኖቹ የተያዙ ሰነደ መዋለ ንዋዮችን የማዘጋጀት ማስተባበርና ከካፒታል ገበያ ጋር የተያያዙ የማማከር ስራ ኃላፊነቶችን ለወጋገን ካፒታል ኢንቨስትመንት ባንክ መስጠቱን አብራርተዋል። በተወሰኑ ምርቶች ላይ የሚታየውን እጥረት ለመፍታት አቅርቦቱን ለማሳደግ ከአምራቾችና ከአከፋፋዮች ጋር በቅንጅት እየተሰራ ነው አለ የአዲስ አበባ ከተማ አስተዳደር የህብረት ስራ ኮሚሽን። ኮሚሽነር ሽታዬ መሐመድ በአሁኑ ወቅት በመጋዘኖች በቂ የግብርናና የኢንዱስትሪ ምርቶች ክምችት መኖሩን ወቁ ብለዋል። ህብረተሰቡ ከሸማቾች ማህበራት በተጨማሪ በቅዳሜና እሁድ ገበያዎች ምርቶችን በተመጣጣኝ ዋጋ እንዲያገኝ እየተሰራ እንዳለ የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ናቸው።